ገና አብርሽ ለዛሬ ለሌስትሮ የሚጠርግ ልጁ ውደኛ ፋሚሊዎች እንዴት ናችሁ? ደህና ናችሁ ወይ? በያላችሁበት ሁላችሁም ሰላማችሁ ብዝት ይበልልን። ዛሬ በጠዋት እንግዲህ ከአንድ እንግዳ ጋር በአዲስ ቻናል በአዲስ ቤት ከዚህ በፊት መተን በማናውቀው ቤት ከች ብለንላችኋል። ከማ ጋር ሆኛው ትገምታላችሁ ብዬ አስባለሁ። ታምፕሌኑን አይታችሁ ወይ መግቢያውን አይታችሁ እንግዲህ ዛሬ ለየት ባለ ነገር በሚገርም ቻውሬሎ ያኔ የምርሽ 27,000 ሰብስክራይብ ደርሶ ቻውሬሎ ምንም ነገር የለውም። ገብቻ አይቼዋለሁ ይቻላሉ ምንም ነገር የለውም እና ያኔ በእርዳታው ጊዜ ሰው ሰብስክራይብ ያደረገው። ስለዚህ አሁን ማለት ነው ጋይስ ወንዴን ፓወር ሞር ሀይል ኖሮት በደንብ እንዲሰራ ያለን አማራጭ እንግዲህ ይህንን ቻናል ወደ ስንት ወደ 100 በገባ እባካችሁ እኔ ኮሚኒቲ ያደርገዋለሁ እሱም ኮሚኒቲ ያደርገዋል። በተለያዩ ቻናሎች ኮሚኒቲ ይደረጋል። ሁላችሁም የኔና የአብሽ ቤተሰቦች እንዲሁም ደግሞ ሌላ ሰዎችም ቤተሰቦች ልኖሩ ትችላላችሁ። ይህንን ሰው ለማገዝ ነው የተጠቀምንበት። የወንዴ ፋሚሊ የድሮ አይደለም ድሮ እኮ እየጠየቃችሁ በላይ ነው እንጂ ከዛ በታች ማይደረግበት ምክንያት አይኖርም። ግን ረጅም ሰዓት አንዳንድ ጥያቄዎችን መጠየቅ ስለምፈልግ ወንዴ መጥቷል። ጥላውም ጋር መሆን እንችላለን። እንዴት ነው እንደኔ? ሰላም ነው? እንዴት ነው? ችግር የለው። ኧረ ችግር የለው። ውሃ እየጠበቅኩኝ ነበርና ልጁ ሲቆይብኝ ዝም እየተኛ መጣ። ሰላም ነው? እንዴት ነው? እንኳን ደህና መጣክ። ፀሐይ ላይ ከምናቆመው ወደ ጥላው እና ላግዝ። ችግር የለው። ታንኪ ዩ። እንዴት ነህ? እንግዲህ ፋሚሊዎቻችን ወደ ጥላው እንምጣ ብለን ነው። ፀሐይ ላይ እንዳናቆመው ስለፈለግን ነው። ወንዴ እንኳን ደህና መጣ። በድጋሚ እንግዲህ ፋሚሊዎቼ ወንዴ ማለት ይኸውና ወንድማችን በእርግጠኝነት ለእኔም ለጥጉም ታላቃችን ይሆናል ብዬ አስባለሁ። እና ቅድም የነገረቻችሁ ጽጌ ከዚህ በፊት ሁለት ሙዚቃዎችን አውጥቶ ብዙ ነገሮችን የሞከረ ወንድማችን ነው። ዛሬ ላይ እንግዲህ እንደ ማንኛውም ሰው መውጣት መውረድ ያለ ነው ላይፍ ላይ አይደለ? ማግኘት ማጣት ምናምን ያሉ ነገሮች ናቸው። እና የሆነ ሰዓት አግኝቶ ዛሬ ላይ ደግሞ ትዳር ውስጥ ገብቶ ልጅ ወልዶ ምናምን ብዙ ፕሮሰስ ውስጥ ሲገባ ትንሽ ያለበት አቅም ድክምክም ብሏል። ወንድ ልጅ ደግሞ ሲደክመው አይዞ የሚለው ወንድ ወይንም የሆነ የሚያበረታው ሰው ከሌለ በዛው ተስፋ ሊቆርጥ ይችላል። እና አሁን ያለን አማራጭ ምንድነው? ፋሚሊዎቻችን እንግዲህ ወንዴን ይህንን ስራ አቁም ማለት አልችልም፣ ሊስትሮን አትስራ ማለት አልችልም። ግን ደግሞ 27,000 ሰብስክራይብ ያለው ቻናል ኖሮት በደንብ መንቀሳቀስ ቢችልና ነገ የተሻለ ቦታ መድረስ እንደሚችል እኔ እርግጠኛ ነኝ። በጣም የሚጥር ሰው ነው። በጣም ይሞክራል። በራሱም ደግሞ በጣም ነው የሚሰራው እና ደግሞ ትንሽኛ ካበረታ ነው እና ካገዝ ነው ደግሞ በደንብ ከፍ ማለት ይችላል። በደንብ እንደሚችል እርግጠኛ ነኝ። በዛ ላይ ደግሞ ጋይስ ብንሰማ ጥሩ ነው። አዎ ከስራ ግን እንትን አላለን። በጠዋት በደንብ እንደ ቦታችሁ ስለጠራችሁ በጣም እና በመጀመሪያ ይሄ ቪዲዮ ለአንተ ነው። አንተ ቻናል ላይ የሚለቀቅ ነው። አንተ ቻናል ላይ የሚለቀቅ ቪዲዮ ነው እየሰራንልህ ያለ ነው። እና ከዛም ባል ደግሞ ለምሳሌ የኛ ኦዲየንሶች አሉ፣ እኔን የሚወዱኝ ጽጌን የሚወዷት የራሳችን ኦዲየንሶች አሉ። እና የኛ ኦዲየንሶች እኔን የሚወዱኝ ሁሉም ቤተሰብ ሰብስክራይብ ያደርገዋል፣ ሁላቸውም ማለት ነው። እና እኛ ነገ ከነገ ወዲያ ላይፍ ተቀይሮ ከሊስትሮ ማለም ቀስ በቀስ መታክ የራስህ ዩቲዩብ ቻናል ላይ አሪፍ ፕሮግራም እንድትለቀም እና እስኪ ሰላም በላቸው እና ያሉት ነገር ሰዎች ካመጡ ያልጠገቡ ሰዎች እኛ ካላመጡ ቤተሰቦች አሁን ቪዲዮ እና እናበረታታችኋለን። እንደው ሁለት ነው ለሁለት ስልክ ነው ያደረኩት። ዞር ብዬ ነበር። ያው አንዳንድ ነገር ጠይቃኛለች በተደጋጋሚ አበረታታታ አንዳንዴ ህይወት እንዳሰብ ነው አይደለም አይደል? ስለዚህ በአንዳንድ ነገሮች ምክንያት ከሲስተም ወጥቼ ነበረ። አሁን በቅርብ ከለቀኳቸው 2 ቪዲዮዎች በፊት ራሱ 3-4 ቪዲዮዎችም ነበሩ። ከዛ በኋላ ነው ድጋሚ ተንገዳግጄ መጥቼ የጀመርኩት እና ያው ምናልባት ባለፈው አኩቻ ወንድሜ ባስተባበረልኝ ቻሌንጅ አንዳንድ ትልቅ እድሎች መጥተውም ነበር። እነሱም እድሎች ያው እንዳሰብነው ቪዋቸው ሚሊዮን አልገባምና እድሎች እንትን ብለውብኛል። አሁን ግን እንደዚህ እንደናንተ የሚያበረታታ ሰው ደግሞ ሳገኝ በደንብ እሰራለሁ። ያው ሰብስክራይበሩ ጥሩ
እየደለኝ ነበር ዋቸር ነበር እንትን ያልኩት ያው ዋቻወር አልሞላለህም አሁንም ድረስ አለኝም ነበር ጋይስ በዚህ ቪዲዮ ሞኔታይዝ እናስደርገዋለን ማለት ነው ሁላችሁም ይሄንን ቪዲዮ ማለት ነው ጋይስ ስራ እንኳን ቢኖርባችሁ ቪዲዮውን ከፍታችሁ ልቀቁት እሺ ሰብስክራይብ አድርጉትና ቪዲዮውን ከፍታችሁ ልቀቁት ዋቻወሩ እንዲሞላለት ማለት ነው ሁላችሁ ሰዓት እንኳን ቢኖርባችሁ ልቀቁት ለሱ ግን ይጠቅመዋል ማለት ነው ስለዚህ በተናገዘዋለን በዚህ ቪዲዮ ዋቻወሩ ይሞላል ሰብስክራይብ ይቆሰዋል የኛ ውድ ፋሚሊዎች አያሳፍሩንም በእርግጠኝነት አንጠራጠርም ሌላው እንዴት ነው አሁን ላይ ላይፍ ከፋሚሊ ጋር ያለው ነገር ስራ የሊስትሮ ስራ እንዴት ነው ገቢው ምናምን ያሉት ነገሮች አንዳንድ ነገር ብትሰጥት ነገር ደስ ይለናል ያው ሊስትሮ ሰርታ አይደለም ትንሽ አሁን ከሊስትሮም ከፍ ያለ ስራ ሰርታ ትንሽ ጊዜው ያንገዳግዳል እየታገልን ነው ምናምን እውነት ነው ምንድነው መጥፎነቱ የራስን ቤተሰብ ስትመሰረት በአንተ ውድቀት ውስጥ በጣም ብዙ ሰዎችም ዋጋ ይከፍላሉ አብረው ሰዎች በጣም ብዙ ሰዎች ያውቁታል ልጅ